ከርዳዳ ጸጉር ያላችሁ በደንብ አዳምጡ። ይህን ማስክ ተጠቀሙ። ሁል ጊዜ ጸጉራችሁ በጣም አልበጠር እያለ ለሚያስቸግራችሁ፣ እንዲሁም ለሚበጣጠስ ለሚነቃቀል ጸጉራችሁ እንዲፋፋ ጫፉ መንታ እንዳያበቅል ከፈለጋችሁ ይህንን ማስክ ተጠቀሙ። ሁሌም በምትታጠቡ ሰዓት ሰርታችሁ ተጠቀሙት። በጣም አሪፍ የሆነ ማስክ ነው። ትወዱታላችሁ። እጅግ በጣም ነው ጸጉር የሚያለሰልሰው። የምር ማለት ነው። ጸጉሬ እንዴት እንዳለሰልሰው። ሰላም ውድ ቤተሰቦቼ፣ እንኳን ደህና መጣችሁ። እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። እዚህ ጋር ጸጉሬ እንደምታዩት በጣም ልስልስ ብሏል። በጣም የተቆጣጠረ ጸጉር ነበረ እና እንደዚህ ጸጉራችሁ እንዲለሰልስ ቆንጆ ማስክ አብረን እንሰራለን። ራችሁን ቆዩ። ቪዲዮውን እስከ መጨረሻ ተከታተሉ። ላይክም አድርጉ። እንደዚሁም ከወደዳችሁ ለጓደኞቻችሁ ሼር አድርጉላቸው። በመጀመሪያ የምጠቀመው ግብአት ካሮት ነው። እንደየ ጸጉራችሁ ብዛት ካሮት ተጠቀሙ። ጸጉራችሁ በጣም ብዙ የሆነ 3 ይበቃችኋል። እንደዚሁም መካከለኛ የሆናችሁ ደግሞ 2 ይበቃችኋል። እንደኔ ደግሞ ትንሽ ጸጉር ያላችሁ ደግሞ 1 ይበቃችኋል ማለት ነው። እና ግብአቶች አሉ የምንጨምርባት። ካሮቱን ካጠባችሁ በኋላ አትፋቁት። እሺ፣ ጥሬ ካሮት ነው የተጠቀምኩት። ጥሬ ነው ያልበሰለ ማለት ነው። ማብሰል አይጠበቅብንም። ከዛ እዚህ ጋር የምታዩት የአደስ ቅጠል አለ። እንደዚሁም የላውሮ ይባላል በእኛ አገር አደስ ወይም ላውሮ፣ በውጭው ደግሞ ከረቤታ። ብቻ ካገኛችሁት ተጠቀሙት። በጣም ለጸጉር አሪፍ ነው። ከዛ ሎሚ ይጠቀማለሁ። ሎሚ ትንሽዬ ይጠቀማለሁ። ለቆዳችን ለጸጉራችን ስሩ ለቆዳችን ጽዳት እንደዚሁም ደግሞ ለጤንነቱ ይጠቅማል ማለት ነው። ከዛን ይህንን እቆራርጠዋለሁ። መፍጫ ላላችሁ እንደዚህ እኔ በመቆራርጠው መልክ ቆራርጣችሁ ፈጭታችሁ ትሰራላችሁ። መፍጫ ከሌላችሁ በካሮት መወረሻ ካሮቱን ቡርሽ ታረጉታላችሁ በትንንሹ በኩል ማለት ነው። እና በሁለት አይነት መንገድ መጠቀም ትችላላችሁ። ከዛን በደንብ እንደዚህ ቆራርጠውና እሺ፣ እንደምታዩት ይኸው ከታትፌዋለሁ። ትንሽ ደቀቅ ብናደርገው መልካም ነው። ያው ቶሎ እንዲፈጭልን ላም እንዲል ማለት ነው። እንደነገርኳችሁ እንደየጸጉራችሁ ብዛት ይወስነዋል። በመቀጠል ሌላ የምንጨማምራቸው ግብአቶች አሉ። በደንብ ተከታተሉ፣ ይጠቅማችኋል። በጣም አሪፍ ነው። አንድ የጸጉራችን በምንታጠብበት ወቅት አንድ ጊዜ ብንቀባ የምር ከታጠብንም በኋላ ሳንታጠብም ጸጉራችን ልስልስ ይልልናል ማለት ነው። ከዛን ይህን የላውሮ ቅጠሉን በነገራችን ላይ ይህ ቅጠል ካላገኛችሁም ችግር የለም፣ አለመጠቀም ችላላችሁ። ሲኖር ተጠቀሙ፣ ከሌለ ደግሞ ችግር የለውም ማለት ነው። ሌላ አይነቱም አለ በዚህ ዘር፣ እሱን አብራችሁ መጠቀም ትችላላችሁ። ያው ነው ሁለቱም። እና ውስጥ መፍጫ ውስጥ አረጋለሁ። እሺ፣ በመቀጠል እንደምታዩት እዚህ ጋር ያው ስንፈጭ ሁልጊዜም ውሃ እንጨምራለን። ምክንያቱም ያው ያለ ውሃ ስለማይፈጭልን ትንሽዬ 1 ብርጭቆ ውሃን የተጠቀምኩት። ፈጭቼ ደግሞ አሳያችኋለሁ። እንደምታዩት በዚህ መልኩ ፈጨዋለሁ። በጣም በቀላሉ አዘጋጅ ነው ማለት ነው። ከዛ የጸጉራችንን ስሩን ቀዳዳውን እንዳይደፍንብን እንዳይለጠፍ ወረፎር እንዳያወጣብን በደንብ አድርገን እናጠለዋለን። ትንሽ እዚህ ጋር ያልደቀቁ አሉ፣ መልሼ አድቀዋለሁ። በደንብ አድርጋችሁ አጥሉ ማለት ነው። እና አንዳንዶቹ ካሮቶች ትንሽ ወደ ስር ከዘቀጠ እስከልባችንን ይጎዳብናል። እንደዚሁም ደግሞ ጸጉራችን እንዳያድግ ያደርገዋል ማለት ነው። ስለዚህ በደንብ አድርገን ማጥለል። በደንብ ካጠለልኩት በኋላ 2 የሻይ ማንኪያ የበቆሎ ዱቄት ተጠቅሜያለሁ። የበቆሎ ዱቄት በጣም ነው ጸጉር የሚያለሰልሰው። በጣም ስሙዝ ነው የሚያደርግላችሁ። የቁጥርጥር የሚል ጸጉር ካላችሁ እንደዚሁም ከርዳዳ ሆነ አልበጠር የሚላችሁ ጸጉራችሁ ብዙ ሆኖ ስትታጠቡት የምትቸገሩ ማለት ነው፣ ይህንን ማስክ ስሩለት። በቆሎ ዱቄት አሁንም እንደነገርኳችሁ እንደ ጸጉራችሁ ብዛት ይወስነዋል ስትጨምሩ ማለት ነው። 3ም 4ም ማድረግ ትችላላችሁ። ከዛ መጥበሻችን ላይ እናደርጋለን። በድስትም በፈለጋችሁት ባላችሁ
ለ3 ደቂቃ ከ1 እስከ 3 ደቂቃ ያክል ጋዙን ቅንስ አድርጋችሁ እንዳጠቃቀማችሁ ከሰልም ሊሆን ይችላል። ቅንስ ባለ ላይ ፓወሩን ቀንሰን በደንብ እናማስለዋለን ቶሎ ማለት ነው፣ እንዳይጓጉልብን። ያው የበቆሎ ዱቄት በጣም የላመ ስለሆነ ቶሎ ይጓጉላል። ለዛ እንደዚህ ቶሎ ታማስሉታላችሁ ማለት ነው። ጸጉራችሁን በጣም ነው የሚያለሰልሰው። በዛ ላይ ደግሞ ጸጉራችሁ መበጣጠሱም ይቀንሳል፣ መነቃቀሉም ይቀንሳል። ከማለስለሱ አልፎ ጸጉራችሁ እንዳይጎዳ ይረዳችኋል። እንደዚሁም ደግሞ ስናበጥረው ጸጉራችን ጫፍ ይበጣጠሳል አይደል? ከዛ መንታ ያወጣል። እሱን መንታ እንዳያወጣ እንዳይበጣጠስ ያግዛችኋል ማለት ነው። ልስልስ ስለሚያደርገው ያው ጫፉ ቢፍታታል እና በጣም አሪፍ ነው። ከዛ እንደዚህ እንደሆነ ያው የበቆሎ ዱቄት ሲቀመጥ ሲቀዘቅዝ ስለሚወፍር በጣም እዚህ ጋር ስታንተከትኩ አታወፍሩት ማለት ነው። በጣም ከወፈረ በኋላ ላይ እሱ በራሱ ጊዜ ሲቀዘቅዝ እየወፈረ ስለሚመጣ ትንሽ ላላ እንዳለ ትተውታላችሁ፣ ታጠፉለታላችሁ ማለት ነው። አሁን ለምሳሌ እንደምታዩት እዚህ ጋር ይኸውላችሁ በዚህ መልኩ ነው ያደረኩት። አሁን ይሄ ውሃ ይመስላችኋል ስታዩት ማለት ነው። በጣም ቀጥኗል፣ ግን በኋላ ሲቀዘቅዝ ያው እንዴት እንደሚወፍር አሳያችኋለሁ። አብራችሁኝ ቆዩ እሺ። በቀጣይ የሚሆነው እዚህ ጋር ያው ካበረድን በኋላ ነው ለጸጉራችን የምንጠቀመው። ምክንያቱም ጸጉራችን ስሩ እንዳይጎዳብን ቀዝቃዛውን ስለሆነ አቀዝቅዤው በደንብ ትንሽ የተወሰነ ቀዝቅዟል። አሁንም ደግሞ ግብአቶቹን እየጨመርኩኝ ዘይት እየጨመርኩበት ያማሰልኩት የተወሰነ አቀዘቅዘዋለሁ ማለት ነው። አቀዝቅዛችሁ ነው መጠቀም ያለባችሁ። አያችሁ እንዴት እንደሚወፍር እዚህ ጋር። ከዛ በደንብ እንደዚህ እናዋህደዋለን። የምትጠቀሙትን እንግዲህ ያው ትንሽዬ ነው ሎሚ ያሳዩዋችሁ፣ በጣም ትንሽ ነው ለጸጉራችን ስሩ ለስከልባችን ማለት ቆዳው በጣም ጤናማ እንዲሆን እንዳያሳክከን ፎረፎር እንዳያወጣብን ይጠቅመናል። እዚህ ጋር ነው የተጠቀምኩት የወይራ ዘይት ነው። የወይራ የቅባት የጸጉር ቅባት ካላችሁም ጥሩ ነው። የወይራ ዘይት ትንሽዬ አድርጌበታለሁ። እናንተ የፈለጋችሁትን መጠቀም ትችላላችሁ። ዘይት የምንጨምረው ያው ብዙ ጊዜ ከታጠብን በኋላ ጸጉራችን በጣም ድርቅ እንዳይል ክርድድ እንዳይልብን ለዛ ይጠቅመናል። ለዛ ነው የሚጨመረው። ማስክ ላይ አለመጨመርም ትችላላችሁ እናንተ እንደ ፍላጎታችሁ ማለት ነው። እሺ ከዛም በመቀጠል እንደምታዩት በደንብ አድርጌ ያቀላቅለዋለሁ። የፈለጋችሁትን አይነት ቅባት ለጸጉራችሁ የሚመቻችሁን መጠቀም ትችላላችሁ። አሁን በረደ ማለት ነው። ደግሞ ትንሽ ከመጠቀሜ በፊት አንድ 10 ደቂቃ ያክል አቆየዋለሁ። የበረደ ሲሄድ እየወፈረላችሁ ነው የሚመጣው። ለዛ ነው መጀመሪያ ላይ ቀጠን እንዳለ ተውት ያልኳችሁ ማለት ነው። በጣም ነው የምትወዱት የምር ማለት ነው። ይህን ማስክ ሁልጊዜ ምርጫችሁ የምታደርጉት በጣም ከርዳዳ የሆነ ጸጉር ያላችሁ እህቶቼ ለእናንተ በጣም ይጠቅማቸዋል የምር ማለት ነው። እኔ ጸጉሬ እንደዚህ ሳበጥረው ምናምን ስታዩ ለስላሳ ይመስላል። በጣም ነው የተያያዘ ነው የኔም ጸጉር ማለት ነው። ክርድድ እያለ ስለምንከባከበው ብቻ ነው ለስላሳ የሚሆነውና ከዛ ወደምቀባበት እቃ ላይ ገለብጠዋለሁ። እንዴት እንደሚያምር አትጠይቁኝና አሁንም ያው አቀዝቅዤ የቀባው ደግሞ አሳያችኋለሁ። አብራችሁኝ ቆዩ። ያው ራሴ ላይ ሰርቼ በራሴ ስለምጠቀመው ነው። በጣም ነው የምወደው። የካሮት ማስክ እንግዲህ ለጸጉራችን እጅግ በጣም ቆንጆ የሆነ ትሪትመንት ነው። ይህ አሪፍ የጸጉር ካራቲን ነው ጸጉሬ ላይ። ከዛ ይሄው እንደምታዩት ይዤው መጥቻለሁ። ልቀባው ነው ጸጉሬን። አሁን በደንብ እዩት ማለት መግቢያው ላይ አሳይቻችኋለሁ። አሁንም እንዴት እዩት የት እንደደረሰ ጆሮ ስር ነው ወደ ላይ ጠቅልል ብሎ ያለው ማለት ነው። እና በደንብ እየከፋፈልን እንቀባለን ከስር ጀምረን እስከ ጫፍ ድረስ። አታበጥሩት እንዳይበጣጠስባችሁ። ይህንን ባበጥረው በጣም ነው የሚበጣጠሰው የሚነቃቀለው። ምክንያቱም ጫፉ ስለተያያዘ ስናበጥረው የስሩ ይነቀላል። ለዚህ ለሚነቃቀል ለሚሰባበር
እንደዚሁም ደግሞ ከርዳዳ ሆኖ አልበጠር ለሚል ጸጉር በጣም አሪፍ ነው። እንደዚህ እያደረጋችሁ ከተጠቀማችሁ ሁሌም ስትታጠቡ በታጠባችሁ ቁጥር ማለት ነው ጸጉራችሁ እየፋፋ እየበዛ ነው የሚሄድላችሁ። ምክንያቱም በደንብ እየተንከባከባችሁ ስለሆነ ማለት ነው። አንድ ጎኔን በደንብ አድርጌ ከቀባው በኋላ አስይዘዋለሁ ያኛውን ለመቀባት እንዲመቸኝ ማለት ነው። በመጀመሪያ በደንብ እንቀባለን። በመቀጠል ውድ ቤተሰቦቼ አንደኛውን ቀብቼ ከጨረስኩ በኋላ ሌላኛውን ቀባለሁ። በደንብ አድርጋችሁ የመጀመሪያ እንደዚህ አንዴ ቀባውና ከኋላዬም በደንብ ያለውን ቀባለሁ። ከዛ እየከፈልኩ ቀባዋለሁ ማለት ነው። አላበጠርኩትም። በኋላ ያው ሳበጠረው ደግሞ ምን እንደሚመስል ታያላችሁ። እዩት። ጫፉ በቃ አሁን እንዳለን የሚለሰልስላችሁ እንደዚህ ማለት ነው። እና ጸጉር ብዛት ኖሯችሁ በምን ልቀንሰው የምትሉኝ ያላችሁ በኮመንት የምጽፉልኝ ማለት ነው። እንደዚህ አይነት ማስክ እየሰራችሁ በዚህ አይነት ትሪትመንት በጣም ይቀንሳል ማለት ሲለሰልስ ጸጉራችሁ ያንሳል ማለት ነው። የትኛውም ጸጉር የሆነ ችፕ ይላል አይደለ? ጉች ያለው ሁሉ ልስልስ ነው የሚለው። ሲለሰልስ እንደዚህ መጠኑ እየቀነሰ ነው የሚሄደው። በማስክ መቀነስ ይቻላል ጸጉሩን ማለት ነው። ያ ማለት ነቃቅሎ ሳይሆን ልክ ስትቀቡለት እንደዚህ እሱ ራሱ ለጥ ይላል። እንዴት ነው ሳሎን ሄደን ስንሰራ ጸጉራችን ብዙ የነበረው ያንሳል ማለት ነው። እንደዛ ማድረግ ትችላላችሁ። ከዛ በዚህ መልክ ቀብቼዋለሁ። አሁን ሁለቱንም ፈተን ደግሞ የቀባ ነው በደንብ አርጎ እንትን እንዲል ጭርስ አርጌ ነው የቀባሁት። ያንን አይታችሁ የሰራሁትን ማስክ እንዳለ ማለት ነው። በደንብ አርጌ ማሳጅ አድርገዋለሁ። ማሳጅ ስናደርግ በደንብ የጸጉራችን ስሩ ይጠነክርልናል። እንደዚሁም የደም ፍሰት ደግሞ ይጨምራል። ጸጉራችን ያድግልናል ማለት ነው። እና ማሳጅ አድርጉ። ቀብተን ማሳጅ ካላደረግን ብዙ ጥቅሙን አናገኝም ማለት ነው። እና በደንብ ማሳጅ አድርጉ። ጎንበስ ስትሉ የደም ፍሰታችን ቶሎ ወደ ጭንቅላታችን ስለሚመጣ ጸጉራችን እንዲያድግና እንዲፋፋ እንዲበዛ ይረዳናል ማለት ነው። እና በደንብ ማሳጅ አድርጉት። እኔ ማሳጅ ካደረግኩ በኋላ ያው እያበጠርኩት ነው። እንደምታዩት ጫፍ ጫፉን ነው መጀመሪያ ያበጠርኩት። ቅድም የውንደት እንደተሰበሰበ ጸጉሬ አይታችሁታል። አሁን ደግሞ እየከፈልኩ ሳበጠረው በጣም ነው የለሰለሰው። ይት በቃ በቀላሉ በዚህ መልክ ጸጉራችንን በምንታጠብ ጊዜ ቢያንስ በሳምንትም ሊሆን ይችላል በ15 ቀን የምትታጠቡ የታጠባችሁ ጊዜ ጸጉራችሁን በዚህ መልክ ታጠቡት ማለት ነው። ማስክ ስሩለት። እንደዚህ ትሪትመንት ከሰራችሁለት በጣም አያስቸግራችሁም። ልስልስ ነው የሚለው፣ አይበጣጠስም፣ አይነቃቀልም እና በጣም ጠንካራ ይሆናል ስሩም። ምክንያቱም አጠጥታችሁታል፣ አይጎዳም፣ አሪፍ ይሆናል። ቁመቱንም ይጨምርላችኋል በዛው ላይ እና እዩት። በጣም አሪፍ ነው የምር ማለት ነው። እኔ ጸጉሬ ትንሽ ስለሆነ ነው እንጂ ብዙ ጸጉር ላላችሁም በጣም አሪፍ ነው። እዩት እንዴት ጸጉሬን እንዳረዘመው ማለት ነው። ባንዴ ነው ለውጥ የሚያሳያችሁ። ይህ ውህድ የጸጉራችሁን ታሪክ ባንዴ መቀየር ትችላላችሁ። እዩት እንዴት እንደሚያለሰልሰው እዩት። በቃ የተተኮሰ ነው የሚያስመስለውና በደንብ አድርጎ ስሙዝ ያደርገዋል። ሻይን ይሆናል። እንደዚህ ሞስቸራይዝ አድርገን ታዲያ ብንታጠብስ ጸጉራችን ምን ያክል ለውጥ እንደሚያገኝ አትጠይቁኝ። ሁሌ የታጠባችሁ ጊዜ እስኪ እንደዚህ እየሰራችሁ በደንብ ታጠቡት። ከዛ በደንብ አድርጌ ይሄንን እንደዚህ ካደረግኩኝ በኋላ እኔ ለስንት ሰዓት አቆያለሁ መሰላችሁ? ለ3 ሰዓት አቆየዋለሁ። ለ4 ሰዓትም ማቆየት ትችላላችሁ። ለ1 ሰዓት፣ ለ30 ደቂቃ እንደሚመቻችሁ አቆይታችሁ መታጠብ ትችላላችሁ። ለቻናሉ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ አድርጉ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። ደህና ሁኑልኝ። እስቲም እንዲያደርግ በፌስታል ሰሩት። ከዛ በኋላ በሻሻ አስራችሁ ለምታቆዩት ደቂቃ ያክል አቆይታችሁ ታጠቡ። ወዳችኋለሁ። ባይ ባይ።